ባልችል ትፈታኛለህ ወይስ አትፈታኝም? እኔም ብታገባኝና መውለድ ባልችል ትፈታኛለህ ወይስ አትፈታኝም? እኔ ሚስት ትኖረና ብታገባኝ እኔ መውለድ ባልችል ትፈታኛለህ ወይስ አብረኝ ትኖራለህ? ሰላም እንዴት ናችሁ? ሰላም ነው ወይ? በያላችሁበት ሰላማችሁ በዝት ይበልልኝ። እንደምታዩት እንግዲህ ጎርነን ያለ ድምጽ ይዤ መጥቻለሁ። ያው እኔ እንደምታዩት በቃ እናንተ ላይክ እና ሰብስክራይብ ብታደርጉ ኑሮ እንደዚህ ጥንዝል ብዬ አልመጣም። ነቃ ደንገጥ ነበረ። ለማንኛውም ዛሬ ትህትናን ይዤላችሁ መጥቻለሁ። ትህትና ምን አስባ ነው ሶስቶችንም የትዳር ጥያቄ ብታገቡኝና እንደዚህ ብሆን ምናምን የሚል ጥያቄ የጠየቀችባቸው ምክንያት ምንድን ነው? በነገራችን ላይ ሁለቶችን መልሰዋል። የቀረው የመንብል ነው። እሱን አብረን እናያለን። ከዛ በፊት ግን ለሶስቶቹ ሶስት ሰው ወደ ህይወቴ እየገባ ነው። ስለዚህ ከሶስቶቹ አንዳቸውን መያዝ ይኖርብኛል። ካሁን በኋላ አረብ ሀገር ሄጄ ምንም ነገር አላደርግም። እነሱንም ሰርቼ ላስደስታቸው አልችልም። እዚሁ እየሰራሁኝ ወይም ደግሞ እዚሁ ትዳር ይዤ ብኖር ይሻለኛል የሚል አስተሳሰብ ወይም ደግሞ የሚል ሀሳብ በህይወቷ ቢመጣም እሷ ግን አሁን ባለችበት ሁኔታ ላይ ደስተኛ ባትሆንም እንዲሁም ደግሞ በሰው ቤት ገብታ የግሌ አብረሽ ባለች ቁጥር እያሳቀቀቻት ብትኖርም አንዱን መያዝ አለብኝ የሚል ሀሳብ አመጣች። ትክክል ብትሆንም ደግሞ ወንድሟ ላይ እንዳትወድቅ የፈራችሁ ብዙ ናችሁ። ነገር ግን ደግሞ እሷ ያደላች መሰለኝ ወደ መልበል ነው። አዎ ጥሩ። ለማንኛውም አብረን እናያለን። አብርሽ ወንድሟ ስለሆነ ወንድሟ ላይ ወድቃ ደግሞ ሌላ ቅሌት እንዳይፈጠር ስትሉ ፈርታችሁ ነበረ። እሷም ደግሞ እንግዲህ የግሌ እየረዳቻት ነው። ከሆነ ሰዓትና ከሆነ ጊዜ በኋላ የግሌ እንደምታመሰግናት እንደዘርጋ ስታሳክካት የነበረችው የግሌ እንደምታመሰግናት ምንም ጥርጥር የለውም። ምክንያቱም ወንድሟ መሆኑን ሳታቅ በፍቅር ወድቃ ሌላ ቅሌት እንዳይፈጠር እንደረዳቻት ግልጽ ነው። የግሌ ወዲያም እንደገና አሁን ብትጠላውም ደግሞ በእሷ የተነሳ ወደ ራሷ እንደምትመለስ ግልጽ ነው። እሱም ደግሞ በተደጋጋሚ ከመንብ ጋር ሲያያት ሌላ ነገር ተፈጥሯል። ይች ልጅ ከዚህ ሰውዬ ጋር ያላት ግንኙነት ምንድን ነው? ምንም ነገር የለንም አላለም ወይም አላለችም እያለ ቢገርመውም ትናንትናም ከዚህ በፊትም አይቷታል። እሷ ግን ለማመስገንና ህይወቷን ከዝና አረመኔው ሰውዬ እንዲሁም ከሽጉጥ ስላተረፋት በብዙ ማመስገን ፈልጋ ነበር። እሱም ብቻም ሳይሆን እዛ አብረውት የሚሰሩትንም ማመስገን ብትፈልግም ነገር ግን ደግሞ መርብል ለብቻው እየመጣ ሲያመሰግናትም እሱም ደግሞ ነገሩ አላማረንም፣ እሷን ባታምረንም ነገር ግን እሷ እንኳን ልታመሰግን ነው ይባላል። ምክንያቱም ከዛ ውጭ ከዛ ከሰውዬ እጅ ፈልቅቆ ስላወጣት ማመስገን ስለሚኖርባትም ማመስገንም ያለባትም ይመስለናል። ከዚህ በፊት ቤት ክዶ አብርሽ የሚባለው ሰውዬ ቢቆጣም አይ በውጭ እየደወልሽ ማግኘት ትችላለሽ ለምን እዚህ ብሏትም ነበረ። እሷም ደግሞ እንዳላትም ውጭ እየደወለ ታገኘዋለች። ማመስገንም ይገባዋል። እንግዲህ ከዝና እጅ ያወጣት ከፈጣሪ በታች እሱ ስለሆነ ማለት ነው። ለማንኛውም የጠየቀችበት ምክንያት ምን ለማድረግ አስባ ነው የሚለውን አብረን እናያለን። መልሱ የቀረን የመልብል ነው። ምንድን ነው የሚለው? አብርሽን ስትጠይቀው የመለሰላት መልስ አይታችሁታል ብዬ ተስፋ አደርጋለሁ። ለብዙ ጊዜ ጠብቅሽና እንዲሁም ደግሞ ከጸበልም ከተለያዩ ነገሮችም መድኃኒቱን እሞክራለሁ፣ ከዛ ውጭ ግን ሌላ ጎጆ ወልዳለሁ የሚል መልስ መልሶላታል። እውነቱን አይደል ያልሽኝ? አዎ እውነቱን ነው እንድትመልስልኝ የፈለግኩት። እውነቱንም መልሶላታል። ይሄኛውም ደግሞ በየትኛውም ችግርሽ አብሬሽ ልሆን እንጂ የሆነ ችግር ሲፈጠር ጥዬሽ ልሄድ አይደለም። ትዳር ማለት እኮ ከባድና እንዲሁም ደግሞ ትልቅ ስጦታ ከፈጣሪ የተሰጠን እንደሆነ ግልጽ ነው። ያማ እኮ ትዳርን ፍቅርም አይባልም የሚል መልስ መልሶላታል። የመንፈስ እስካሁን የጠበቃችሁ ሊሆን ይችላል። እኔ መልስላችኋለሁ። ለማንኛውም እንግዲህ ታንከሲስ ደግሞ የገዛ ጓደኛው እጮኛውን ነጠቀው። እሱም እብድ ሆኗል። ትህትና እንግዲህ ያው አብርሽ ጋራ አጋጣሚ ስላየቻት የግሌም በጣም ስለደበራት እሷን ስታይ በቃ
አሁንማ የሆነ ዝፈኝ እያለኝ ነው። ምን የሚለውን ዘፈን አንቺ የወይኔና አንቺ ምናምን የሚለውን ዘፈን ልዘፍን ነው። በቃ እኔ ኩሳይሽ ምናምን ግድያት ነው የሚለኝ። ከዛ ወዲህ እያለች ነገራቶችን እያነሳች ብታወራም ትትና መሳቀቋን ቀጥላለች። ስለተሳቀቀችም ደግሞ ነው ወጣ ማለት ያበዛችው። ለማንኛውም እንግዲህ የግሌ ፊት ለፊቷ ዛሬ እውነቱን ልንገርሽ ብላ ነው መሰለኝ እኔ ህይወቴን አፈቀችኝና በልጅነት ልሰደድ የነበረውን የቤተሰቦችን ገንዘብ ቤተሰቦችን ያላቸውን ነገር ሽጠው ለእኔ አረብ ሀገር ልሄድ የነበረውን ዝና በልቶት ሲያሰቃየኝ የነበረ ሰው ነኝ። ህይወቴን አፈቀች ነኝ። ከልጅነት ጀምሬ እየተፈተንኩ ያለሁት ሰው ነኝ። መጀመሪያ ልጅ መሆን ከባድ ነው። ወንድሜን ታላቅ ወንድሜ ጠፍቷል። ስለዚህ በብዙ ነገር እየተፈተንኩ ነው ያለሁት። ስለዚህ አብርሽ አንቺን ነው የሚወደው እባክሽን ተይኝ ብላ እሷም ብትነግራትም የግሌም እንግዲህ አፏ ነው እንጂ እንደሚሉት እውነትም አፏ ነው መሰለኝ አብራ አባት ስታለቅስ ነበረ። ትትና ለማረሳሳት ብትሄድም አይኔ ተመለሽ የግሌ እኔ እንደምታስብኝ አይደለም አብርሽ አንቺ ብቻ ነው። እሷ ምን ያልፈልገውን ብትላት እንዴ እና ታዲያ ለምንድን ነው የምታስፈራሪ? ያው እንደዚሁ በቃ ዝም እየሳይሽ ታናድኛለሽ። እሱ ጋር ታንድ ያሉ 2 ጊዜ በተደጋጋሚ አይቻችኋለሁ። የግሌ እባክሽን እኔ ህይወቴ እረፍት ትፈልጋለች። ታንቺ ጋርም ሆነ ከሌላ ጋር የሆነ ነገር መፍጠር አልፈልግም። እኔ በዚህ ሰዓት የምፈልገው ሰላም ነው። ምንም ነገር እንዲያጣላኝ አልፈልግም። አብርሽ የራስሽ ነው። እኔ እህትና ወንድሞች ገጠር አሉኝ። እነሱ ከኔ እየጠበቁ ነው። እኔን ብቻም ሳይሆን ከኔ የሚጠብቁት ነገር አላቸው። ሲጀመርም ደግሞ ጭራሽንም አረብ ሀገር እንዳለሁ ነው የሚያውቁት። እዚህ ሀገር እንዳለሁ አያውቁም። ምናልባትም እኮ ደግሞ በቀጣይ ብር እንዲልክላቸው እየጠበቁም ሊሆን ይችላል። በእኔ ምክንያት ቤተሰቦች ተርበዋል። ምክንያቱም ለዝና ለኔ ተብሎ የወጣው ገንዘብ ዝና ወስዶታል። ዝና በልቶታል። በልጅነቱ የጠፋ ወንድም አለኝ። ስለዚህ ታናናሾችና ቤተሰቦች እኔ ነው እየጠበቁ ያሉት። ታላቅ ወንድሜ ቢኖር ኑሮ እኔን የሚጠብቁበት ነገር አይኖርም ነበር። የግሌም እንግዲህ ለዝን ነው አፏ ነው እንጂ ሆዷ ቲማቲም ነው ይባላል። ሰው ተናግሮት አበቃ በኋላ ሆዱ ቲማቲም ነው ወይም ቃሪያ ነው ወይም ሽንኩርት ነው ማለቱ ጥሩ አልነበረም። ነገር ግን እሷ የሴቶች ጉድለት እስከሚስተካከል አብረን እንሆናለን ብላ ነግራታት። በሌላ በኩል ደግሞ መሳይ ወይም ማስመሳይ የሚባለው ሰውዬ ከዚህ በፊት ሰብስቦ እያመጣ ወይም ደግሞ እሱንም ሆነ ሌሎችን አምጥቶ ቤት እንዲኖሩ ወይም ደግሞ እህትማማች ወንድማማቾች ሆነው እየኖሩ እያለ እሱ በመካከል የግሌ ስትመጣም እሷንም ለማጥቃት ማሰብ እንዲሁም ደግሞ ትትናንም እንደዚሁ የግሌን ላደርግ የነበረው ተመሳሳይ ነገር እንዲሁም ደግሞ የገዛ ጓደኛውን ተንከሲስን ደግሞ አካሉ ውስጥ ወርቅ አለ በማለት ልክ ድንጋይ ዳቦ ሆነ ወይም በሬ ወለዴ አይነት ንግግር እሱን ለናይጀራ ሽጦ ከዚህ በፊት 200,000 ብር እንዴት ተቀማ ግልጽ ነበረ። ዛሬ ደግሞ አንተን ሽጬ ብሬን አስመጣለሁ ሸጣለሁ ብሎ ቃፍድም ተከፍሎት ነበረ። ኢትዮጵያ ውስጥ ያለው ሁኔታም እንደዚህ ነው። ጥሩ ስራ ነው እየሰሩ ያሉት። ለማንኛውም ይሄን ነው የሚያሳየን። አንዳንድ ጊዜ እንደዚህ አይነት ሰዎች ስታዩ እየሆነ ያለው ነገር ይገባችኋል። ነገር ግን ይሄኛውም ደግሞ ምን እንደሰራ ታውቃለህ? እነዚህን ነገሮች ስትሰራ ወይም ደግሞ ስታደርግ እነሱም እየኖሩ እኛም ዝም ብለንሃል። የተቀመጥነው እኮ የአንድ እናት አባት ልጅ ሆነን ሳይሆን ወንድማማቾች ወይም ደግሞ ወንድምነት ይበልጣል ሰውነት ይበልጣል በሚል እንጂ እኮ ሁላችንም ከየመጣንበት እናውቃለን ብሎ ምክርም ሰጥቶታል። አብርሽ ይሄን ሁሉ አይቶበት ይሄ ሁሉ ጥፋትህ ነው፣ ስለዚህ መኖር ከፈለክ ኑር፣ አለበለዚያ ውልቅ ብለህ ሂድ። በመጨረሻም እንዳጠቃላይ ሁሉም ባህሪህን አስተካክል፣ አለበለዚያ ሻንጣን ይዘህ ውልቅ ማለት ትችላለህ ብሎ ጥሎት ሄዷል ለአንድና ለመጨረሻ ጊዜ። ለማንኛውም እንግዲህ ተንከሲስን ለመቁረጥ እያሰበበት ይመስለኛል ሰውየው። ምንድን ነው አንደኛ ጮኛውን ወሰደበት፣ ሁለተኛ ራሱን ሊያጠፋው እኮ ነው። ምንድን አስቡ ነው? እንዴት ሰው ለጓደኛው ይሄን ያህል ጥግ ድረስ መጥፎ ነገር ይመኛል የሚለውን ነገር እስኪ እናንተ ኮሜንት አድርጉበት ማለት ነው። ሌላው የግሌን እንግዲህ ለማበሳጨት ሲል
እሷ ትትና እኮ አብርሽ ሆነች። ለምንድን ነው አብርሽን የማታስቀሩ? ደግ እሰች ደግ ሆነች። ሲጀመር ትትና ከአብርሽ ጋራ ምንም ነገር እንደሌላት እሷ ራሷ ስለምታውቅ ስለነገረቻት ምንም ነገር እንደማትመልስለትም ነግረዋለች። ነገር ግን አሁን እዚህ ጋር የመልብልን መልብል ማድሪ በልብል የሚባለው ሰውዬ የእሱ ምላሽ እየጠበቃችሁ ይመስለኛል። አብራችሁን ቆዩ፣ ምላሹን ይዘንላችሁ እንመጣለን። የእሱ ምላሽ ብቻ ነው የቀረው። ምንድን መለሰላት ለትትና? እኔስ ምን አደርጋለሁ ማለት የእሱ ጥያቄ ለእሷ ማለት የእሷ ጥያቄ ለእሱ ምንድን ነው? ምን አይነት መልስ? ከነዚያ የተለየ ነው ወይስ ተመሳሳይ ነው? ወይስ ደግሞ በዝምታው ይቀጥላል? ወይስ ሳታታ መታታ ወጥቶ ወርዶ በዛ በዚህ ይላል? ለማንኛውም መልሱን ጠብቁ። አብራችሁን ቆዩ። መልካም